ታሪኩ የሚጀምረው በትምህርት ቤት ሁልጊዜ ጭንብል በምታደርግ አካኒ በምትባል የሃይስኩል ተማሪ ነው። በክፍሉ መጀመሪያ ቀን በትምህርት ቤቱ ታዋቂ ከሆነው ሴጂ ጋር ትገናኛለች። እሱ ግን ባልተጠበቀ ሁኔታ እንደሚጠላት ነግሯት ጥሏት ይሄዳል። እሷም በድንጋጤ ትቀራለች። አካኒ ጭንብል እንደምታደርግ ቤተሰቦቿ አያውቁም። ምክንያቱም የምታደርገው ከቤት ከወጣች በኋላ ነው። በትምህርት ቤት አካኒ የክፍል ተወካይ መሆኗን እንረዳለን። ስለዚህ ለሚመጣው ፌስቲቫል የዳንስ መሪ የሚሆን ፍቃደኛ ትጠይቃለች። ሁሉም ሰው በፍጥነት ሴጁን ቢጠቁሙም እሱ ግን ጊዜ እንደሌለው በመናገር እምቢ ይላል። ቢሆንም ሁሉም ሰው እንዲያደርገው መጠየቁን ይቀጥላል። አካኒም አጥብቃ ስትጠይቀው እሱ ግን ሌሎች ስለፈለጉ ብቻ እንደማይቀበለው ይመልስላታል። ይህንን የሰማ ሌላ ክፍል ጓደኛ አካኒ እንድትመራቸው ይጠይቃታል። እሷም ተስማማለች። በስዕል ክፍል ውስጥ መምህሩ በራሱ በቫንጎግ እና በሌላ ሰዓሊ የተሳሉትን ሁለት የቫንጎግ ምስሎችን ያሳያቸዋል። ይህንን ያደረገው ራሳችን የምናይበትና ሌሎችን እኛን የሚያዩበት መንገድ የተለያየ መሆኑን ለማስረዳት ነው። በመቀጠል ተማሪዎቹ ስለ ክፍል ጓደኞቻቸው ማንነታቸውን ሳይገልጹ እንዲጽፉ ወረቀት ሰጣቸዋል። ከዚያ በኋላ የክፍል ጓደኞቻቸው ስለ እሱ የጻፉትን እንዲያነቡ ይጠይቃቸዋል። የአካኒ ተራ ሲደርስ አካኒ እምነት የሚጣልባት ናት፣ አካኒ ተጫዋች ናት የሚሉትንና አካኒ ሁልጊዜ እውነተኛ ስሜቷን በጭንብሏ ትደብቃለች የሚል ሌላ አረፍተ ነገር ታነባለች። ይህ የመጨረሻው አስተያየት ግራ ያጋባታል። በዚህ ጊዜ አይኖቿ ከሴጁ ጋር ያገናኛሉ። አካኒ ጭንብሉን የምታደርገው ስለለመደባት ብቻ እንደሆነና ሁልጊዜ የምታስበውን እንደምትገልጽ ስትናገር ሴጁ አላመናትም። በበኩሉ አካኒ ስለ ሴጁ ጥሩ ሰዓሊ ነው ብላ ጽፋ ነበር። ስለዚህ የእሱን ስዕሎች አይታ እንኳን ሳታውቅ ለምን እንደጻፈች ይጠይቃታል። እሷ ግን አትመልስም። በመጨረሻ እሷ ፈጽሞ ታማኝ አለመሆኗንና ለመታየት ብቻ ነገሮችን መናገሯን እንደሚጠላ ይነግራታል። በምሽት አካኒ ከቤተሰቧ ጋር ያላትን ግንኙነት ጥሩ የሚባል አለመሆኑን እናያለን። የምትኖረው ከእናቷ ከእንጀራ አባቷና ከእህቷ ጋር ነው። እናቷ በስራ ስለሚጠመዱ አካኒ በየቀኑ ከሰዓታት በኋላ እህቷን የምትንከባከበው እሷ ናት። በዚህ ምክንያት የቤት ስራዋን በምሽት ትሰራለች። ይህም እንድታንቀላፋና ዘግይታ እንድትነቃ ያደርጋታል። በማግስቱ ከቤት በችኮላ ስትወጣ ጭንብሏን ትረሳዋለች። ይህም ከፍተኛ ጭንቀት ይፈጥርባታል። በዚህ ምክንያት ፊቷን በሻርፕ ትሸፍናለች። ነገር ግን አሁንም ማዞርና ማቅለሽለሽ ጀምራታል። አልፎ ተርፎም በመንገድ ላይ ራሷን ልትስት ትደርሳለች። እንደ ዕድል ሆኖ ሴጂ አግኝቶ ይረዳታል። መድኃኒትና ጭንብልም ይገዛላታል። እሷን በፍጥነት ታደርገዋለች። ያለ ጭንብል ወደ ውጭ መውጣት ለምን እንደማትችል ጠይቃታል። ነገር ግን በዚያ ቅጽበት አካኒ ከእናቷ ስልክ ይደወልላታል። እናቷ መምህሩ ገና ትምህርት ቤት እንዳልደረሰች እንደነገራት በመግለጽ የት እንዳለች ትጠይቃታለች። አካኒ ይህንን ስትሰማ አንድ ነገር ስለረሳች ወደ ቤት ተመልሳ እንደነበርና በመንገድ ላይ የክፍል ጓደኛዋን እንዳገኘች ትነግራታለች። ነገር ግን እናቷ አካኒ ለዴት ወጣ ክፍል የቀረች መስሏት ትቆጣለች። ወዲያውኑ ወደ ትምህርት ቤት እንድትሄድም ታዛታለች። አካኒ በፍጥነት ታዛለች። ስትሄድ ያያት ሴጁ የታመመችም ቢሆን ወደ ትምህርት ቤት ለምን እንደምትሄድ ጠይቃታል። እሷም ለፌስቲቫሉ ልምምድ ስላለባቸው መሄድ አለብኝ ትላለች። በትምህርት ቤቱ የአካኒ መምህር ውጤቶቿ ከፍተኛ እንዳልሆኑና ጥሩ የዩኒቨርሲቲ ድጋፍ ደብዳቤ ከፈለገች በትምህርቷ ጠንክራ መስራት እንዳለባት ይነግራታል። ከጥቂት ደቂቃዎች በኋላ አካኒ ለፌስቲቫሉ ዝግጅት ልምምድ ለማድረግ ከክፍል ጓደኞቿ ጋር ትገናኛለች። ነገር ግን የተገናኙት ጥቂት ሰዎች ብቻ ሲሆኑ እነሱም ምንም ፍላጎት የሌላቸው ይመስላሉ። ከዚህም በተጨማሪ ብዙ የሚሰሩ ነገሮች እንዳላቸው ይናገራሉ። ስለዚህ በመጨረሻ አካኒ ልምምዱን ትሰርዛለች። በክፍል ውስጥ ከሴጂ ጋር ትገናኛለች። ሁሉም ሰው ቢዚ ስለሆነ ልምምዱ እንደተሰረዘም ትነግረዋለች። ይህን ሰማ እጇን ይዞ ወደ ሬዲዮ ስርጭት ክፍል ይወስዳታል። ከዚያም አካኒን በሚያስገርም ሁኔታ ሴጁ ማይክሮፎን አንስቶ ሁሉም ሰው ለዳንስ ልምምድ በአስቸኳይ በኦዲቶሪየም እንዲሰበሰብ ያዛል። የቀሩትንም ስም እንደሚመዘግብ ይናገራል። ከዚያም ሁሉም ወደ ኦዲቶሪየም ይሄዳል። እዚያም አካኒን በሚያስገርም ሁኔታ መላው ክፍል ለልምምድ ተሰብስቦ ያገኟታል። ሆኖም አካኒ እነሱን ለመምራት ይከብዳታል። አንድ ተማሪ ያፌዝባታል። ይህን ያየው ሴጁ ይረዳታል። ነገር ግን ነገሮቹን በዝምታ እንድትታገስና ሁልጊዜ የምታስበውን እንድትናገር ይመክራታል። ቆየት ብሎ የአካኒ እናት ጭንብል ታገኛለች። በልጇ ላይ አንድ ነገር እየተፈጠረ እንደሆነ መጠርጠር ትጀምራለች። በማግስቱ የፌስቲቫሉ አጠቃላይ ልምምድ ይካሄዳል። አካኒ ለድምፅና ለድባቡ ኃላፊነቱን ትወስዳለች።
ስለዚህ በመጨረሻ ዝግጅቱ በጣም ጥሩ ከመሆኑ የተነሳ የሌላ ክፍል ተማሪዎች እንኳን ሳይቀሩ ይደነቃሉ። ከንምሩ በኋላ አካኔ በትምህርት ቤቱ ውስጥ የተዘዋወረች ብዙ ስዕሎች ወደሚገኙበት አንድ የተደበቀ ክፍል ትደርሳለች። ሰማዩ በጣም የሚያምርና እውነተኛ በሚመስልበት አንድ ስዕል ላይ ለማየት ትቆማለች። ለጥቂት ጊዜም ጭንብሏን ታወልቃለች። ልክ በዚህ ጊዜ ሴጁ ይደርሳል። እሱ እንደሳለውም ይነግራታል። አካኔ ስዕሉ ትካዜ የተሞላበት ቢሆንም ውብ እንደሆነ ትናገራለች። ራሷንም መግታት አቅቷት ማልቀስ ትጀምራለች። በዚህ ሁኔታ ያያት ሴጂ አንድ ነገር ሊያሳያት እንደሚፈልግ ይነግራታል። አካኔም ወደ ደረጃው ትከተላለች። እዚያም ሴጁ እጁን ሰጥቶ ወደ ላይ እንድትወጣ ይረዳታል። በጣሪያው ላይም ሁለቱም የሚያምር ሰማይ ይመለከታሉ። ሴጂ ህልሙ በዓለም ዙሪያ መጓዝና የሰማዩን ገጽታ መሳል እንደሆነ ይናገራል። በአካኔ በቦታው ሰላምና ጸጥታ ትማረካለች። ሴጂ ጭንብሏን ለመውለቅ ሲሞክር ግን ታስቆመዋለች። ልታደርገው እንደማትችልም ትነግረዋለች። ይህንን ሰማ እውነተኛ ማንነቷ በዚያ ጭንብል ስር ተደብቃ ሌሎች የሚሏትን ሁሉ እውነተኛ ስሜቷን ሳትገልጽ እንደምትቀበል ማየትን እንደሚጠላ ይነግራታል። ሆኖም በሱ ትችት የሰለቻት አካኔ ጭንብሉን አውልቃ እንደምትጥለው ትጮኻለች። ይህንን ያየው ሴጂ ፈገግ ብሎ የሚሰማት ሁሉ እንድታወጣ ይነግራታል። ስለዚህ አካኔ በትምህርት ቤት ሆነ በቤት ውስጥ ሌሎች ኃላፊነታቸውን ለእሷ መስጠታቸው እንደሰለቻት በምጮት ትናገራለች። ሁሉንም ነገር ከተናገረች በኋላ አካኔ ሰላም ይሰማታል። ሴጂም ጊዜ ዘላለማዊ ስላልሆነ ሁልጊዜ የሚሰማንን መግለጽ አስፈላጊ እንደሆነ ይነግራታል። በማግስቱ አካኔ ክፍሉ በፌስቲቫል ያገኘውን ሜዳሊያ የምትሰጠውና ስለመራቻቸው የምታመሰግናት ሳያካን ታገኛለች። ደስተኛው አካኔ ለሴጂ ለመንገር ትፈልገዋለች። ስዕል ሲስል ስታየው ለምን ሰማዩን ብቻ እንደሚስል ትጠይቀዋለች። ሴጂም ይህንን የሚያደርገው በሕይወቱ ካያቸው ነገሮች ሁሉ ሁለተኛው በጣም የሚያምር ነገር ስለሆነ እንደሆነ ይመልሳል። ለማወቅ የጓጓችው አካኔ የመጀመሪያው ምን እንደሆነ ትጠይቀዋለች። እሱ ግን ሚስጥር እንደሆነ ይመልሳል። ልክ በዚያን ጊዜ አካኔ እህቷን ከትምህርት ቤት እንድትወስድ የሚጠይቅ መልእክት ከእናቷ ይደርሳታል። ስለዚህ ለመሄድ ጭንብሏን ታደርጋለች። በሌሎቹ ሰዎች ፊት አሁንም ጭንብሉን ማውለቅ ስለሚከብዳት መጠቀም እንደምትቀጥል ለሴጂ ታስረዳዋለች። ይህንን የሰማው ሴጂ በላዩ ላይ አንድ ነገር ለመሳል ይቀርባል። ፊታቸው ጥቂት ሴንቲሜትር ብቻ ይራራቃል። ይህም የአካኔ ልብ በፍጥነት እንዲመታ ያደርገዋል። ስዕሉን ካየች በኋላ አካኔ በደስታ ትሄዳለች። ሳታውቀው በሴጂ ፍቅር መውደቅ ትጀምራለች። ቆየት ብሎ በስፖርት ክፍለ ጊዜ አካኔ አይኖቿን ከሴጂ ላይ መንቀል አልቻለችም። ይህንን ደግሞ ጥቂት ልጃገረዶች ያስተውላሉ። በኋላም በመታጠቢያ ቤት ውስጥ ከሴጁ ጋር ጊዜ ስለማሳለፏ መጥፎ ነገር ማውራት ይጀምራሉ። ጭንብል ስለማትወልቅም እንግዳና አስፈሪ እንደሆነች ይናገራሉ። ይህም አካኔን በጣም ይጎዳታል። ወደ ክፍል ስትመለስ የማዞር ስሜት ይሰማታል። ሳያካ በዚህ ሁኔታ ስታያት ውሃ እንድትጠጣ ጭንብሏን እንድትወልቅ ነግራታለች። ሆኖም አካኔ መጥፎ ምላሽ በመስጠት በድንገት ትገፋታለች። ይህንን ያየው ሴጂ አካኔ ህመም እንደተሰማትና ወደ ሕክምና ክፍል እንደሚወስዳት ለመምህሯ ይናገራል። ስለዚህ ሁለቱም ክፍል ይወጣሉ። ወዶች ከወጡ በኋላ አካኔ ጓደኛዋን በዚያ መንገድ በመግፋቷ ማልቀስ ትጀምራለች። ሴጂ ተመልሳ ይቅርታ እንድትጠይቅ ይመክራታል። ነገር ግን አካኔ በጣም ስላፈረች ጊዜ ብቻ ቢቆምላት ትመኛለች። ይህንን ሲሰማ ሴጂ እንደዚህ ያለ ቦታ መኖሩንና መሄድ እንደሚችሉ ይነግራታል። በብስክሌትም ወደዚህ ይወስዳታል። በመንገድ ላይ አካኔ ልትወድቅ ምንም አልቀራትም። ስለዚህ እጇን ወገቡ ላይ አድርጎ አጥብቃ እንድትይዘው ይነግራታል። ከጥቂት ደቂቃዎች በኋላ ሁለቱም ወደ ትቶ መዝናኛ ፓርክ ይደርሳሉ። አካኔ ቦታውን ስታየው በዚህ ስፍራ ጊዜ እውነተኛ የቆመ ያህል ይሰማታል። ከዚያም ሁለቱም በቦታው ላይ መዘዋወር ይጀምራሉ። አስደሳች ጊዜም አብረው ያሳልፋሉ። በመጨረሻም ፀሐይ ስትጠልቅ ለመመልከት ይቀመጣሉ። ከዚያም ሴጂ ጨለማው የሚጠፋበትን ጊዜ ስለሆነ ከፀሐይ መግቢያ ይልቅ የፀሐይ መውጫን የበለጠ እንደሚወድ ይጠቅሳል። ከዚያ በኋላ የመጀመሪያ ደረጃ ተማሪ የነበረችበት ጊዜ ታስታውስ እንደሆነ ጠይቃታል። እሷም ብዙም እንደማታስታውስ ትመልሳለች። ነገር ግን በዚያ ጊዜ በጣም ተናጋሪ ስለነበረችና በአእምሯ የመጣውን ሁሉ ስትናገር ስለነበር ከአሁኑ ማንነቷ በጣም የተለየች እንደሆነች ታስታውሳለች። ይህንን ሲሰማ ለምን እንደተለዋወጠች ጠይቃታል። እሷም በአንድ ወቅት በክፍል ውስጥ ያለች ታዋቂ ልጅ የሌላኛውን ክፍል ጓደኛዋን እስክርቢቶ ስትሰርቅ እንዳየች ትነግረዋለች። ስለዚህ በሁሉም ሰው ፊት መስረቅ እንደሌለባት ነገረቻት። ሆኖም ልጅቷ ማልቀስ ጀመረች። ሁሉም ሰው ከሷ ጎን ቆመ። ስለዚህ በመጨረሻ አካኔ መጥፎ ሆነች። ከዚያን ቀን ጀምሮም መላው ክፍል ችላ አላት። ሁኔታው ይበልጥ ለመባባስ ብዙም ሳይቆይ ወላጆቿ ተፋቱ። ስለዚህ ወደ አዲስ ትምህርት ቤት ተዛወረች። ነገር ግን በዚህ ጊዜ አላስፈላጊ ነገር ላለመናገር ሁልጊዜ ፈገግ ለማለትና ሁሉም ሰው የሚወዳት አርያ ተማሪ መሆን እንደምትችል በትምህርቷ ላይ ብቻ ትኩረት ለማድረግ ወሰነች። በመቀጠል ሴጂ ጭንብል ማድረግ ለምን እንደጀመረች ጠይቃታል።
እሷም የሁለተኛ ዓመት ተማሪ እያለች በአንድ ወቅት ጉንፋን ይዟት ጭንብል አድርጋ ወደ ትምህርት ቤት እንደሄደች ትመልሳለች። በሚያስገርም ሁኔታ ፊቷን ማንም ሊያይባት ወይም እውነተኛ ስሜቷን ሊያውቅባት እንደማይችል ስትረዳ በጣም ምቾት ተሰማት። ስለዚህ ማድረጉን ለመቀጠል ወሰነች። ከዚያም በኋላም ልማዷ ሆነ። ንግግሯን ከጨረሰች በኋላ አካኒ መጀመሪያ ሲገናኙ ለምን እንደሚጠላት እንደነገራት ትጠይቀዋለች። ስለዚህ ሴጂ ለመመለስ ይቃረባል። ነገር ግን ቀኑ በጣም ስለመሸ አካኒ ከእናቷ ስልክ ይደወልላታል። ወዲያውኑ ወደ ቤት ያደርሳታል። እዚያም የአካኒ እናት በጣም ተቆጥታ እየጠበቀቻቸው ስለነበር ሴጂ ይቅርታ ይጠይቃል። የአካኒ እህት ስታያቸው ሴጂ ፍቅረኛዋ እንደሆነ ትጠይቃለች። አካኒ በፍጥነት ብታስተባብልም ሴጂ ግን በደስታ ፈገግ ይላል። በማግስቱ አካኒ ሳያካንን ታገኛታለች። ስለገፋቻትም ይቅርታ ጠይቃታለች። ከዚያም በኋላ በሁለቱ መካከል ሰላም ይወርዳል። ሳያካም በጣም እንደተቀራረቡ ስላስተዋለች ሴጂን ተወደው እንደሆነ ትጠይቃታለች። እሱም አካኒ እንደሚወዳት እርግጠኛ መሆኗን ትነግራታለች። ይህም አካኒን ያስደስታታል። በክፍል ማብቂያ ላይ መምህሩ ተማሪዎቹ የህልም ስራቸውን የሚሞሉበት ቅጽ እንዲሞሉ ይጠይቃል። ስለዚህ አካኒ በጆሮ ማዳመጫዋ ሙዚቃ እያዳመጠች ቅጹን መሙላት ትጀምራለች። ልክ በዚያን ጊዜ ሴጂ አንድ ዘፈን ይልክላታል። እሷም ስሙ ምን እንደሚባል ስትጠይቀው እሱም ንጋት ላይ ማግኘት የሚፈልገው ሰው ብሎ ይመልስላታል። በደስታም ፈገግ ይላል። ከጥቂት ደቂቃዎች በኋላ ቅጾቹ ለመምህሩ ልትሰጥ ስትሄድ መምህሩ የሚያደርገውን ንግግር ትሰማለች። በንግግሩም ሴጂ አሁንም መማር የሚፈልገው ዩኒቨርሲቲ እንዳልመረጠና በውጭ ሀገር ነፃ የትምህርት ዕድል የማግኘት ዕድሉን ሊያጣ እንደሚችል ይጠቅሳል። አካኒ በፍጥነት የሴጂን ቅጽ ትፈትሻለች። ባዶ መሆኑን ትረዳለች። ከጥቂት ደቂቃዎች በኋላ መምህሯን ታገኘዋለች። እሱም ቀደም ሲል በእሱ ላይ የደረሰውን ነገር ወደኋላ እየጎተተው ስለሆነ ሴጂ በውጭ ሀገር እንዲማር እንድታሳምነው ይጠይቃታል። ይህን ስትሰማ አካኒ ባለፈው ምን እንደተፈጠረ ትጠይቃለች። መምህሩ እሷ እንደማታውቅ ሲረዳ ግን የተናገረው ሁሉ እንድትረሳው ይጠይቃታል። ይህንን አካኒን በጣም እንድትጓጓ ያደርጋታል። ስለዚህ የሰማችውን ለሴጂ ትነግረዋለች። ስዕል መሳል በጣም የሚወድ ከሆነ ለምን በውጭ ሀገር ለመማር እንደሚያመነታ ትጠይቀዋለች። ሴጂም ጣልቃ እንዳትገባ ይጠይቃታል። በቤት ውስጥ አካኒ ስለ ጉዳዩ ማሰብ ማቆም አልቻለችም። በዚህ ጊዜ እናቷ የፎቶ አልበም ይዛ ትመጣለች። ሴጂ ሕፃን እያለ የተነሳውን ፎቶም ታሳያታለች። ፎቶን ስታይ አካኒ ሴጂ በአንደኛ ደረጃ ትምህርት ቤት ከእሷ ጋር እንደተማረ ታስታውሳለች። ነገር ግን በአንድ ምክንያት ጥሎ ሄዶ ነበር። እናቷም ሴጂ በልጅነቱ የካንሰር ህመም እንደነበረበትና ከትምህርት ቤት የራቀውም ለዚህ እንደሆነ ትነግራታለች። በማግስቱ ሴጂ ወደ ትምህርት ቤት ባለመምጣቱ የተጨነቀችው አካኒ መምህሩን ሴጂ አሁንም ታሞ እንደሆነና ወደ ውጭ ሀገር መሄድ የማይፈልገው ለዚህ እንደሆነ ትጠይቃለች። መምህሩም ሴጂ የቀድሞው ከካንሰር እንደዳነና በዚያ ቀን ያልመጣው ዓመታዊ ምርመራውን ለማድረግ እንደሄደ ይመልስላታል። ምክንያቱም ለወደፊት በሽታው የመመለስ እድል አሁንም ስላለና ሴጂን የሚያስጨንቀውም ይኸው እንደሆነ ይነግራታል። ቆየት ብሎ ሴጂ ወደ ትምህርት ቤት ይመለሳል። ለመምህሩም የላቦራቶሪ ምርመራ ውጤቶቹ በሙሉ ጥሩ ሆነው እንደመጡለት ይነግረዋል። መምህሩም በሱ ይደሰታል። ከዚያ በኋላ መምህሩም በርካታ የዩኒቨርሲቲ ብሮሸሮችን ይሰጠዋል። አንዱንም እንዲመርጥ ይመክረዋል። ከጥቂት ደቂቃዎች በኋላ ሴጂ የጠበቀችው ከነበረችው አካኒ ጋር ይገናኛል። ይነጋገራሉ። እሱ በልጅነቱ ደካማ ስለነበር ሁልጊዜ ያሾፈበት ከነበረ አንድ የሀብታም ልጅ ጋር በእግር ኳስ ቡድን እንደነበረ ይገልጻል። በአንድ ወቅት ያ ልጅ እግሩን ጠልፎ ጥሎት ጠጉሩንም ጎትቶት ነበር። ሆኖም አሰልጣኙ ምንም አላለም። ነገር ግን አንዲት ልጅ ያንን ልጅ መታችው። ትንሽ ብትሆንም አሸነፈችው። ከዚያ በኋላ ያቺ ልጅ ወደ እሱ ቀርባ በፈገግታ ፈጽሞ በዝምታ እንዳይኖርና ሁልጊዜ የሚሰማውን እንዲገልጽ ነገረችው። እሱ በልጅነቱ ህመም እንደነበረበትና በፈራ ወይም በታመመ ቁጥር ያንን ፈገግታ ያስታውስ እንደነበር ይገልጻል። ምክንያቱም በሆነ መንገድ ያ ትውስታ ጥንካሬ ሰጠው ነበር። በመጨረሻም ያንን እውነተኛ ፈገግታ በድጋሚ ማየት እንደሚፈልግ ይናዘዛል። ይህንን ስትሰማ አካኒ ቀድማ ስላላወቀችው ይቅርታ ትጠይቃለች። ሴጂ እስክርቢቶ የተወሰደበትን ሕፃን እሱ እንደነበር ይገልጻል። ለእሱም እሷ ጀግና እንደነበረች ይናዘዛል። ሆኖም በድጋሚ ሲገናኙ እሷ እሱን አለማስታወሷ ብቻ ሳይሆን በጣም ተለውጣ ስለነበር አዲሱን ማንነቷ ይጠላው እንደነበር ይነግራታል። ቢሆንም አካኒ በሚያስገርም ሁኔታ እሱ እንደምትወደው ትናዘዝለታለች። ምክንያቱም የእሱ ቃላት ጥንካሬ ስለሰጧትና ከጭንብል በስተጀርባ መደበቅን እንድታቆም ድፍረት ስለለገሷት ነው። አብረው እንዲያዩትም የምትፈልገው ነገር እንዳለ ነግራው ወደ ጣሪያው ትሮጣለች። ነገር ግን በዚህ ጊዜ እጇን ሰጥታ ወደ ውጭ እንዲወጣ የምትረዳው እሷ ናት። በመጨረሻም ሴጂ ለአካኒ በግልጽ ይነግራታል። በውጭ ሀገር እየተማረ እያለ በሽታው ተመልሶ እንዳይመጣና ተመልሶ መምጣት እንዳይችል እንደሚፈራ ይናዘዛል። ይህንን ስትሰማ አካኒ ታጽናናዋለች።
በተመሳሳይ ጊዜም ህልሙን ማሳካት እንዲችል ወደፊት እንዲራመድ ታበረታታዋለች። ከዚያም በኋላ ሁለቱም ቀለሞቹን ይይዛሉ። በህይወታቸው ውስጥ የአዲስ ጅምር ምልክት አድርገውም ጣሪያውን ንጋት በሚወክሉ ቀለማት ይቀቡታል። አስደሳች ጊዜም ያሳልፋሉ። በመጨረሻም ንጋት ይመጣል። ሴጂም በጣም እንደሚያምር ይናገራል። አካኔም ከዚህ የበለጠ የሚያምሩ ሰማያት እንደሚያይ እርግጠኛ መሆኗን ትመልስለታለች። ሴጂም ወደ ውጭ ሀገር ለመሄድ በመወሰን እንደሚሄድ ይነግራታል። በመጨረሻም አካኔ ወደ ቤት ትመለሳለች። እዚያም ቤተሰቦቿ በጣም ተጨንቀው ታገኛቸዋለች። ይቅርታ ከጠየቀቻቸው በኋላም እያለፈችበት የነበረው ነገር ሁሉ ትገልጽላቸዋለች። ከዚያም ቀን ጀምሮ ከቤተሰቧ ጋር ያላትን ግንኙነት ይሻሻል። ዳግመኛም ጭንብሏን አታደርግም። 5 ዓመት ያለፋሉ። በአንድ ምሽት አካኔ ከስራ ስትመለስ በጣም የምታውቀውን ድምፅ ትሰማለች። በመጨረሻም ሴጂን ለመጨረሻ ጊዜ ያየችበትን ጊዜ የሚያሳይ ስዕል ወደሚገኝበት የጥበብ ጋለሪ ትገባለች። ዞር ስትልም እሱ በፊቱ አቁሞ ታይዋለች። ታሪኩም እዚህ ላይ ያበቃል። የዚህ ድራማ ዋና መልእክት ሰዎች በውስጣቸው ያለውን ፍርሃትና ስጋት አሸንፈው እውነተኛ ማንነታቸውን በግልጽ ማሳየት እንዳለባቸውና ጊዜ ውስን ስለሆነ ስሜታቸውን ሳይደብቁ ህልማቸውን መከተል እንዳለባቸው ያስተምራል። እውነተኛው ሰላም፣ ፍቅር የሚገኘው ራስን በጭንብል በመደበቅ ሳይሆን ለራስም ሆነ ለሌሎቹ ታማኝ በመሆንና እርስ በርስ በመደጋገፍ እንደሆነ ታሪኩ ያሳያል። በሌላ ታሪክ እስክንገናኝ መልካም ጊዜ ተመኘው።